ሰላም ህይወት ታከለ እባላለሁ። የህንደኬ ኮቱር ሃውስ መስራችና ክሬቲቭ ዳይሬክተር ነኝ። ኦኬ ህንደኬን ለመጀመሪያ ያነሳሳኝ ከልጅነቴ ጀምሮ ያው የልጅነት ምኞት ማለት ነው። አምባሳደር መሆን በጣም ነበር የምፈልገው፣ ሀገርን ማስተዋወቅ ማለት ነው። እና በየትኛው ፊልድ ላይ ሆነው ሀገርን የሚያስተዋውቁ ሰዎች ሳይ በጣም ነው የምቀናውም የምመኘው ማለት ነው። አጋጣሚ ደግሞ የተማርኩትን ፋሽን ዲዛይን ኤክስፔሪየንስ የሆነው እንደዚህ የኮቱር ሃውሶች ላይ ብራይዳል ላይ የምሰራው ነገር አንድ ላይ ከልጅነት ህልሜ ጋር በመሆን ህንደኬ የሚባል ያ ማለት ኢትዮጵያን ለዓለም ማስተዋወቅ የሚችል ልብስ ብቻ ሳይሆን ታሪክን መናገር የሚችል ነገር መስራት እንደሚችል ታውቆኝ ህንደኬን ለመመስረት አሰብኩ ማለት ነው። ህንደኬ ከስሙ ስንነሳ it's all about elegance ንግስትነትን እሱን ነው የሚያሳየውና ማንኛውም እኛ እንደ ካምፓኒ ሞቷችን ራሱ ኑ ንገሱ ነውና ማንኛውም ሰው መጥቶ ፊል እንዲያደርግ የምንፈልገው የንግስናን ፊሊንግ ወይንም ኮንፊደንስን ውበትን ነው ለከስተመር ኤክስፔሪየንስ እንዲያደርግ የምንፈልገው። ህንደኬ ደግሞ አይ ቲንክ ቆንጆ ስም ስለሆነ ከምፈልገው ነገር ጋር የሚሄድልኝ ስም ስለሆነ ነው የመረጥኩት። ፍላጎቴን ለመጀመሪያ ጊዜ ወደ ቢዝነስ ለመቀየር ያሰብኩበት ምክንያት በጣም ብዙ ሰዎች ስራዬን ሲያዩ በጣም እየወደዱት የነሱ መውደድ ደግሞ የነሱ ስራውን የመውደዳቸው ነገር ሞር እንድሰራና አይ ቲንክ ያው ኢትስ ኦል አባውት አክሰፕታንስ ፋሽን ላይ እና የነሱ መውደድ ለኔ ቢዝነስ መሆን እንደሚችል ኢንስፓየር አደረገኝ ማለት ነው። በህንደኬ ስም የሰራሁት የመጀመሪያ ስራ የዌዲንግ ድሬስ ነው። በጣም ኢትዮጵያዊ ገና ሲታይ የኢትዮጵያን ቤዚክ የምናውቃቸውን የባህል ልብሶችን የሚመስል የኢትዮጵያን ታሪክ ከለር መናገር የሚችል ግን ከአሁን ካለው ጄኔሬሽን ጋር መሄድ የሚችል ሰምሃው ከለሩ ኤግዛክትሊ ካልወሰድነውም ትንሽ ከሞደርን ከለር ፓሌቶች ጋር ብሌንድ አድርገን ቅርጾቹን ምኖቹን የኤምብሮይደሪ ቅርጽ ምኑን ትንሽ ሞደርን ተች ሰጥተነው እንደሚታወቀው ዲቴይልድ ደግሞ አድርገን ነው የሰራነው። በጣም ቆንጆ ነበረ። ህንደኬን ስጀምር ያየሁት ክፍተት የነበረው እንደ ሀገር በኮቱር ደረጃ ኢትዮጵያን የሚያሳይ ዲዛይነር ብዙ የለም። እኔ ደግሞ ያንን ክፍተት ስላየሁኝ እንደ ሀገር የኢትዮጵያን ባህል የኢትዮጵያን ታሪክ ከልብስ ባለፈ ታሪክ መናገር የሚችሉ ልብሶችን ለማሳየት ነው ማለት ነው። እሱን ክፍተት ስላየሁ ነው ማለት ነው። አንደኛ አንዳንዴ እኔ በያዝኩት ኤክስፔሪየንስ ወይንም እኔ በምፈልገው መልኩ እኔ ውስጤ ያለውን ነገር አብረውኝ ለሚሰሩ ሰዎች በዛ ልክ ወይንም በዛ የኳሊቲ ደረጃ ወይንም በዛ የዲዛይን እኔ በምፈልገው ልክ ለማውረድ የመጀመሪያ ሰሞን በጣም ከባድ ነበር፣ ሰራተኛ ከማግኘት ጀምሮና ያንን ደግሞ ሰው አክሰፕት እስከሚያደርገው ድረስ የነበረው እሱ ነበረ ትልቁ ቻሌንጅ ማለት ነው። በጭራሽ ብዙ ጊዜ ኦፍኮርስ ሁሌም ስሙዝ የሆነ አጋጣሚዎች አይኖሩም። የተለያዩ ማለት የማናስባቸው ከባባድ የሆኑ የስራ ችግሮች ይገጥሙናል። ግን ሁሌም የማስበው የወደፊት እቅዴን ወይንም እንደ ህልም የያዝኩት ነገር ስላለ እሱን ሳስብ አይ ቲንክ ሁሌ ጥንካሬ ይሆነኛል። በተጨማሪ ደግሞ ከስተመሮች እኔ ጋር መጥተው ልብሱን አይተውት ወደውት የሚሰጡኝ ኮመንት
አድቫይስም ይሁን እሱ ነገር ሞር ስትሬንግዝ ይሆነኛልና ወደ ኋላ ሳይሆን ሁሌም ወደፊት እንዳይ ነው የሚያደርገኝ ማለት ነው። ለዲዛይኖቼ መነሳሳት ኦፍ ኮርስ ኢትዮጵያ ብዙ የምናየው ብዙ ታሪኮች ያሏት እኔ መቼ ስለ ኢትዮጵያ አውርቼም ጨርሰው አይደለም ብዙ ጊዜ ኢንስፓየር የሚያደርገኝ የኢትዮጵያ ታሪኮች ብዙ ጊዜ ኢንስፓየር ያደርጉኛል። ሌላ ደግሞ ህንፃዎች ፊሊንግስ ራሱ በጣም ብዙ ጊዜ በጣም ትልቅ ምክንያቱም ህንደኬ ማንነቷ ሁሉ ስራችን በሙሉ ኢትዮጵያዊነት ላይ የሚያጠነጥን ስለሆነ ኦፍ ኮርስ በጣም በትልቁ ነው ኢንስፓየር የሚያደርገኝ። ህንደኬ ዲዛይን ልዩ የሚያደርገው ብዙ ጊዜ ኦፍ ኮርስ የባህል ምናቃቸውን በፊት ምናቃቸውን የባህል ልብስ ስታይሎች ወይንም የጥልፍ ሊሆን ይችላል ከለር ሊሆን ይችላል እሱን ስቲል እየወሰድን ዘመናዊ ከሆኑ የስፌት ስታይሎችም ሊሆን ይችላል ኤኒ ከቶች ወይንም ከለር ፓሌቶችን ሊሆን ይችላል በጣም ሞደርን ከሆኑ ከለር ፓሌቶች ጋር እየደባለቅን እንደዚህ ዲቴይልድ የሆኑ ስራዎችን በመስራት ነው ህንደኬ የሚታወቀው ማለት ነው። አንደኛ ልዩ የሆኑ ልብሶችን ወይንም ዲቴይልድ የሆኑ ስራዎችን በመስራት ነው። ሁለተኛ ደግሞ ጥራት ላይ ሁሌም የማንደራደርበት ነው እና ከስተመር ሃንድል የምናደርግበት ወይ እሱ ነው ማለት ነው። ታማኝ ከስተመር ማግኘት በጣም ትልቅ ነገር ነው። ሁሌም በመጡ ጊዜ ሳቲስፋይ ሆነው እንዲሄዱ ነው የምናደርገው። ሳቲስፋይ ሆነው ከሄዱ ደግሞ ዴፊኒትሊ they will come back ማለት ነው። ዋነኛው ነገር ብዙ ጊዜ የሚታሰበው ልብሱ አልቆ ወይንም ቆንጆ ሆኖ ሞዴል ላይ ሲታይ ወይንም ራንዌይ ላይ ብቻ ነው ሲታይ የሚያስተውሉት። ከጀርባ የምናሳልፈው ረጅም የሆነ አድካሚ የሆነ ስራ ይኖረዋል ማለት ነው። ኦፍ ኮርስ አልቆ ሲታይ ያምራል፣ ግን ከጀርባ አብሶ እንደዚህ ደግሞ ከአንድ ሰው ወይንም እኔ ከምሰራው ውጪ ሌሎች ሰዎችን እያሰራው የሚሰራ ስራ ሲሆን ሁሉንም ሰው ሃንድል አድርጎ ቆንጆ ነገር ይዞ ሰው ጋር መቅረብ በጣም ትልቅ ቻሌንጅ አለውና ሰዎች ያው አልቆ ሲያዩት ቀላል ይመስላል ማለት ነው። በጣም ብዙ መስዋዕት፣ በጣም እንቅልፍ ማጣት አይ ቲንክ ኖርማል ነው መሰለኝ። ከዛ በተጨማሪ በጣም ለቤተሰቦቼ ጊዜ አለመስጠት፣ ለልጆቼ ጊዜ እስካለመስጠት ድረስ ኦፍ ኮርስ በጣም ባለቤቴ በዚህ በጣም ነው የሚተባበረኝ። በቃ ያለውን ክፍተት እኔ ማልችልበትን አትሊስት እሱ እየደረሰ በጣም ሰፖርት ያደርገኛል እንጂ እርጉዝ ሆኜ ራሱ እርጉዝ መሆኔን እስከምረሳ ድረስ በጣም ቻሌንጂንግ የሆኑ ጊዜዎችን አሳልፌያለሁ። እግዚአብሔር ይመስገን። ሁሌም እንድሰራ የሚያነሳሳኝ ኦፍ ኮርስ የከስተመር ፍቅር፣ ከስተመር እንደወደደው ሲነግረኝ ሁሌም የበለጠ እንድሰራ ያነሳሳኛል ማለት ነው። ህንደኬ ታይምለስ ከውጭ ዲዛይነር አይ ቲንክ እንዳጠቃላይ ማንነቱን እንደያዘ ሌላ ከለር ወይንም ሌላ አይነት እይታ ጨምሮ የሚሰራ ዲዛይነር ሁሌም አደንቃለሁ ማለት ነው። አንድ ትልቅ ሴት ናቸው፣ እናት ለልጃቸው ሰርግ እኛ ጋር ልብስ ኦርደር አድርገው በጣም ቆንጆ ሆኖ ተሰርቶ እጅሽ ይባረክ ብለው እጄን ስመው የሄዱትን ከስተመር አልረሳም። በተጨማሪ ደግሞ የሌላ ሀገር ዜጋ እኛ ጋር መጥቶ ኦርደር አድርጎ ነበርና በጣም ወዶት በቃ የንግስና አይነት ስሜት እንደተሰማው the king is here ብሎ የተናገረውን አልረሳውም።
ስኬት ማለት ለኔ በሰዎች ህንደኬ በሰዎች ልብ ውስጥ መቅረት ስትችል ከህንደኬ ብዙ ሰው መማር ሲችል ለብዙ ሰው ኢንስፓየር ማድረግ ሲችል ለኔ ትልቅ ነገር ነው። ምክንያቱም ስኬት ለኔ ከገንዘብ በላይ ስለሆነ ማለት ነው። በሚቀጥሉት 5 ዓመታት ህንደኬ ከአፍሪካ ወይም ከኢትዮጵያ ውጪ በዓለም ደረጃ የሚታወቅ ትልቅ ኢትዮጵያን የሚያስጠራ የኮቲዩር ሃውስ እንደሚሆን እና እንደዛ ነው የማየው። ኮንስታንት የሆነ ኮሚትመንት፣ ሁሌም ራሳቸውን ማስተማር። ሌላ ደግሞ እኛ ሀገር ሜቢ የሚፈልጉትን ብዙ አይነት ማቴሪያል ኢዝሊ ላያገኙ ይችላሉ፣ ወይንም እንደሚፈልጉት ብዙ ነገር ላይሆንላቸው ይችላል። ግን ሁሌም ተስፋ ለመቁረጥ ሁሌም መሞከር እና ባለው ነገር ምን መፍጠር እችላለሁ፣ ምን ልዩ ነገር ማቅረብ እችላለሁ እና ፕላስ ደግሞ ማንነታቸውን አለመርሳት። ምክንያቱም ማንነት ትልቅ ነገር ነው እና እሱን ነው እንግዲህ የምመክረው። ስለ ህንደኬ የኢትዮጵያን ኤሌገንስ ለዓለም የምታሳይ ብራንድ እንደሆነች እንዲያስታውሱ ፈልጋለሁ። ህንደኬ ሰው ብትሆን ሀገሯን የምትወድ ኢትዮጵያዊት ንግስት እንደሆነች የምታወራ ይመስለኛል። ስለነበረን ጊዜ በጣም ነው የማመሰግነው።